ከሁሉም በፊት አንቺን ነው የምገለው። በአንቺ ስቃይ፣ በአንቺ ሞት ሁሉም ጠላቶች ሲያዝኑና ሲሰቃዩ ማየት እፈልጋለሁ። ይሄ ልጅ ከብሌን ጋር ምንድን ነው ያለው? እይታው ልክ አይደለም። ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራሁም። አጉን መጠራጠር መጥፎ ሰው ነው የሚያደርገው። የመስዋዕት እርግቤ የመታረጃ ሰዓት ደርሷል። ተራገጣለሁ ካልሽ እገልሻለሁ። ዝም በይ አንቺ አሮጊት! እኔ ላይ ነው ለመተኮስ የሞከርሽ? ዮሐንስ አሁን ላይ እንግዲህ ማለት ነው ወደነ ወይዘሮ ሰላም ቤት ገብቷል ማለት ነው። እንግዲህ በመጀመሪያ ብሌን አላስገባችውም ነበር። ምክንያቱም የምትፈልገውን ነገር ካልተናገርክ በስተቀር ወደነ ሰላም ቤት ማስገባት አልችልም በማለት እንግዲህ በግድ በሩን ዘግታበት ነበረ። ግን ደግሞ ከአቶ በኃይሉ ጋር በመነጋገር ዮሐንስ ማለት ነው አሁን ላይ ወደነ ሰላም ቤት ለመግባት ችሏል ማለት ነው። ልክ ወደ ቤት እንደገባ ግን እጅግ በጣም እንግዲህ ከአቶ በኃይሉ ጋር የተነጋገሩትን ድራማውን ነበር እየሰራው ማለት ነው። ሲቀጥል ደግሞ ራሱ ዮሐንስ ምንድነው ያለው? በቃ በአሁኑ ፓርት ማለት ነው ወይንም ደግሞ በመጀመሪያው ጊዜ ሁሉም ነገር ተሳክቶልኛል በማለት እንግዲህ ተናግሯል። ምክንያቱም ከዚህ በፊት አቶ በኃይሉ ልጅ እንዳለው እንግዲህ ራሷ ሰላምም ስለምታቅም ከዚህ በፊትም እንደዚሁም የአቶ በኃይሉን ሚስት የሆነችውን ለመፈለግ ወደ ናዝሬት እንደሄደች ማለት ነው ራሷ ሰላም ስለምታቅ ማለት ነው። ያ ሚስጥር ደግሞ እሷና አቶ በኃይሉ ስለሚያውቁ አሁን ላይ እንግዲህ ሰላም እያንዳንዱን ነገር አምነዋለች ማለት ነው። ያን ጊዜ እኮ እኔም ፈልጌ መጥቼ ነበረ፣ አሁን ግን 2 ወር ሙሉ አንተ በመፈለግ ቤቴ ድረስ መጣ። እጅግ በጣም ነው ደስ ያለኝ። እንደ ልጅ እኮ ነው የማይህ። ያን ጊዜ እናትህ እንዳታስወርደ በጣም ብዙ ጥረት ለማድረግ እንዲሁም ደግሞ ስፈልጋት ነበረ፣ ግን ደግሞ ሆኖም አላገኘዋትም። በስተመጨረሻም ተገናኘን። የወንድሜ ልጅ እኔ እንደ እናትህ ማየት ትችላለህ፣ ቤትህ ነው በማለት እንግዲህ ወይዘሮ ሰላም ማለት ነው ተቀብለዋለች ማለት ነው። ግን ደግሞ እሱም ለመግደርደር ምንድን ነበር ያለው? ሆቴል ስለተከራየው ሰው ማስቸገር አልፈልግም፣ እኔ ራሴን እችላለሁ የሚል ቃል ነበር የተናገራት። በፍጹም ቤትህ ነው ልጄ፣ በፍጹም አንተ ከዚህ መሄድ የለብን። በስንት መከራ የተገናኘነውን አሁንም መለያየት የለብንም። ስለዚህ እንደፈለክ ቤትህ አድርገህ እዚህ ቤት መቀመጥ ትችላለህ። በእርግጠኝነት አባትህንም ማለት ነው አገናኝሃለሁ፣ ያለበትን ቦታ ስለማቅ እኔ ራሴ እወስዳለሁ በማለት እንግዲህ ከአቶ በኃይሉ ጋር እንደምታገናኘው ቃል ገብታለታለች ሰላም ማለት ነው። አዎ አባቴን እንደዚህ ማየትና እንዲሁም ደግሞ ማወቅ እፈልጋለሁ፣ እጅጉን በጣም ናፍቆኛል በማለት እንግዲህ ከድሮ ከነበርሽበት ቤትም እጅግ በጣም በማፈላለግ እንዲሁም ደግሞ አሁን ያለሽበትን አቅጣጫ እየሰጡኝ የድሮ ጎረቤቶችሽ ናቸው በማለት እንግዲህ ከ2 ወር በኋላ እንዲሁም ደግሞ ወይዘሮ ሰላምን ፈልጎ እንዳገኛት እንግዲህ የተናገረው ሆኗል ማለት ነው። በዚህን ሰዓት እንግዲህ ያው
ወይዘሮ ሰላም አምናለች። በነገራችን ላይ ወይዘሮ ሰላም ታምናለች። ማንም ቢሆን ማንም ሲመጣ ወደ እሷ ምንም የምትጠራጠረው ነገር የለም። አምና ነው የምትቀበለው ማለት ነው። እና አቶ በኃይሉም ሲናገር ነበረ በእርግጠኝነት ከኔ ጋር ስለተጣላች ልጄን ሂድ ውጣ ብላ አታስወጣውም። በእርግጠኝነት እሷ እንደዚህ አታደርግም። እኔ ነኝ እንጂ የበደልኳት ልጄ ምንም ነገር ስላላደረጋት ምንም ነገር አትለውም። ስለዚህ ከዛ ቤት እንዲቀመጥ ትፈቅድለታለች። ሀሳቤና እቅዴ ሁሉ ይሳካልኛል በማለት እንግዲህ አቶ በኃይሉም እየተናገረ ይገኛል ማለት ነው። በነገራችን ላይ በልጁ መንጣት ማለት ነው ግራ የተጋቡት ሳሚና እንዲሁም ደግሞ ብሌን ናቸው ማለት ነው። ምክንያቱም የሆነ ነገር ያለ ይመስለኛል። እንደዚሁ ራሱ ሌባና እንዲሁም ደግሞ ገዳይ ነው የሚመስለው ልጁ ራሱ ሲታይ በማለት እንግዲህ ብሌንም ስትናገር ነበረ። ሳሚም አዎ የሆነ ነገር ላይ እኔ የማውቀው ይመስለኛል ይሄ ልጅ ግን ደግሞ እስኪ ቀስ ብለን እንየው በማለት እንግዲህ ሳሚም ተናግሯል ማለት ነው። ስለዚህ ሳሚ ከዚህ በፊት ማለት ነው ዮሐንስን ያየበት ቦታ አለ። ግን እጅግ በጣም ግራ ነው የተጋባው። የት ቦታ ነው ማቀው የት ነው ያለው የሚለው ነገር ሳሚ እጅግ በጣም እየተጠራጠረ ይገኛል። ብሌንም እንደዚሁ ነች ማለት ነው። እና ይህ ጤነኛ ሰው አይመስለኝም። ሌባ የሆነ በቃ እንትን ነው የሚመስለኝ። እንዴ ቅድም እኮ በሩን ዘግቼበት ነበረ። የውጩን በር ራሱ ዘግቼው ነበረ። እንዴት እንደገባ አላቅም። እኔ አላስገባህም ብዬ በሩን ዘግቼው ነበረ። እሱ ግን እንዴት እንደገባ አላቅም። በእርግጠኝነት ሌባ ይመስለኛል በማለት እንግዲህ ብሌንም ተናግራለች ማለት ነው። እያንዳንዱን ነገር ብሌንና እንዲሁም ደግሞ ሳሚ እየተጠራጠሩ ይገኛሉ። ግን ደግሞ በሂደት እስኪ ቀስ ብለን እናየዋለን የሚል ሀሳብ ነው እንግዲህ ከሳሚም ሆነ እንዲሁም ደግሞ ከብሌን ያለው ማለት ነው። እና በዚህ ጉዳይ አሁን ላይ ማለት ነው እንግዲህ አሁን ላይ ያሰበውም ወይንም ደግሞ እንዲሁም ደግሞ ያቀደው ነገር ተሳክቶለታል። ምክንያቱም ከአቶ በኃይሉ ጋር የተነጋገረው የአቶ በኃይሉ ልጅ በመሆንና እንዲሁም ደግሞ ከዛ ቤት በመግባትና እያንዳንዳቸው ማለት ነው ሳሚንም ሆነ ሰላምን እንዲሁም ደግሞ ብሌንን መጨረስ ነው የሚፈልገው ማለት ነው። እና በገባበት ፓርቱ ላይም እንግዲህ በመጀመሪያው ጊዜ ማለት ነው ራሷን ወይዘሮ ሰላምም እጅግ በጣም ስላመነችው እንደ ቤተሰብ እንደ ወንድሟ ልጅ እንደ ልጇ ተቀብለዋለች ማለት ነው። እጅግ በጣም ብዙ ነገሮችን አሳልፍ ያለሁኝ አሁን ላይ ግን እጅግ በጣም ደስተኛ ነኝ በማለት እንግዲህ ሲነግራት ነበረ። አይዞክ ልጄ እያለች እንግዲህ ወይዘሮ ሰላምም እያበረታታችው ትገኛለች ማለት ነው። እና አሁን ላይ እንግዲህ ከመጀመሪያዋ ከእርግቧ ላይ ሁሉን ነገር እጀምራለሁኝ የመሞቻሽ ጊዜ አብቅቷል። ስለዚህ አንቺን አሁን እገልሻለሁ። አንቺን ከገደልኩ ደግሞ የጥላቶችን ስቃይ ማየት እፈልጋለሁ። በአንቺ ሞት እነሱ ሲያለቅሱ እነሱ ሲያነቡ ማየት እፈልጋለሁ በማለት እንግዲህ ራሱ ዮሐንስ ሲናገር ነበረ። በነገራችን ላይ ዮሐንስ ማለት ነው ያው አቶ በኃይሉ በነገረው ልክ ነው እንጂ እነሱ ምንም ነገር እንዳላደረጉ ያው የታወቀ ጉዳይ ነው ማለት ነው። እና እጅግ በጣም ምርጥ ልጅ እንደሆነች ነበረ ይብን ራሱ ለአቶ በኃይሉ ሲናገር የነበረው ስለ ብሌን ማለት ነው። እና አቶ በኃይሉ ራሱ እጅግ በጣም ነበር የፈራው። ምክንያቱም ይህ ልጅ እንግዲህ ግደል ብዬ ልኬ ደግሞ ከብሌን ፍቅር እንዳይዘው በማለት እንግዲህ ሲናገር ነበረ ማለት ነው። በነገራችን ላይ እንደ ፍቅር ነገር ቢይዘው ራሱ ይሻላል ማለት ነው። ምክንያቱም አሁን ላይ ብሌንን ማጥፋት የለበትም። ብሌን ምንም ነገር መሆን የለባትም ብዬ ነው የማስበው። ግን ደግሞ ሊጎዳትም ወይንም ደግሞ ለመግደል ቢሞክርም በእርግጠኝነት ሳሚ ከየት መጣ ሳይባል ከችላል ብዬ አስባለሁ። ሳሚ በተደጋጋሚ ከብሌን ጎን እንደሚቆምና እጅግ በጣም ለሷ ብሎ ማለት ነው ህይወቱን እንደሚሰዋ በተደጋጋሚ አይተናል ማለት ነው። ስለዚህ አሁንም ማለት ነው ዮሐንስ ከብሌን ላይ ጉዳት በሚያደርስበት ወይንም ደግሞ ሊያደርስ ባለበት ሰዓት በእርግጠኝነት ራሱ ሳሚ ከችላል። ስለዚህ የራሱ የዮሐንስ እቅድና ሀሳብ ይከሽፋል ብዬ አስባለሁ። ቀስ በቀስ ቢላመድና እንዲሁም ደግሞ ሳሚ ወይንም ደግሞ ወይዘሮ ሰላምም ሆነች እንዲሁም ብሌን ያላቸውን ጸባይና ያላቸውን ነገር ራሱ ማለት ነው ከዛ ቤት ውስጥ ሆኖ ቀስ በቀስ ቢረዳቸውና አቶ በኃይሉ ነው ትክክል ወይንስ ደግሞ እነሱ እውነት የሱን ቤተሰቦች ገለዋል ወይንም ደግሞ የራሱ ማለት ነው የዮሐንስ ቤተሰብን እነዚህ ናቸው እንደ የገደሉት የሚለውን ነገር በደንብ ማሰብና ማንሰላሰል ያስፈልገዋል ብዬ አስባለሁ። ምክንያቱም እሱ ምንም ነገር ያልሆነን ሰው መግደልም አይፈልግም። በነገራችን ላይ ፍትህ ነው የሚፈልገው። ፍትህን ፈልጎ
ምንም ያልሆነን ሰው እንግዲህ ወይንም ደግሞ ያላደረገውን ሰው ካጠፋ ደግሞ እጅግ በጣም ከባድ ነው የሚሆነው ማለት ነው። ስለዚህ በምንም አይነት ምክንያት ከጊዜ በኋላ ማለት ነው ነገሮቹ ተፈተውና ነገሮቹ ታውቀው አቶ በኃይሉ ያደረጋቸው የሰራቸው ነገር ማለት ነው። ምክንያቱም የዚህ ልጅ ቤተሰብ ያጠፋው ራሱ አቶ በኃይሉ ነው ማለት ነው። ስለዚህ አቶ በኃይሉ የገደለውን ቤተሰቦቹን በሙሉ አሁን ላይ ግን ሰላም ነች፣ እንዲሁም ደግሞ ሳሚ ነው ብሌን ነች ብሎ ደግሞ በእነሱ ማሳበብ እጅግ በጣም ከባድ ወንጀል ነው ማለት ነው። ስለዚህ እንግዲህ አሁን ላይ ማለት ነው ዮሐንስ ምን ማድረግ አለበት? ከሳሚ ጋር መስማማት መቻል አለበት። ከነ ሰላም ጋር መስማማት መቻል አለበት። እነ ብሌን ማን ናቸው የሚለውን ነገር ቀስ በቀስ ማለት ነው ጀርባቸውን ማጥናት መቻል አለበት። ከመግደል ወይንም ደግሞ እነሱን ከማጥፋት በፊት እሱ ማጣራት ያለበትን ነገር ማጣራት መቻል አለበት ብዬ አስባለሁ። በእርግጠኝነት ቢያጣራና እንዲሁም ደግሞ ትንሽ ጊዜ ሰጥቶ ሁላቸውን ቢያያቸው ማለት ነው እነሱ ነፍስ መግደል አይደለም ምንም ነገር ማድረግ እንደማይችሉና እንዳላደረጉ እንደማያደርጉም የሚረዳበት ጊዜ ይመጣል ብዬ አስባለሁ። ግን ደግሞ ይህ ነገር የሚሆነው በተረጋጋ መንፈስ ማለት ነው ከነሱ ጋር አብሮ ሲቆይና እነሱ ማን ናቸው የሚለውን ነገር መረዳት ሲችል ነው ብዬ ነው ማስበው ማለት ነው። ስለዚህ ከነሱ ላይ ምንም አይነት ወንጀል ላያደርግ ይችላል። እንዲሁም ደግሞ ራሱ አቶ በኃይሉን ማለት ነው ከሳሚ ጋር እንዲሁም ደግሞ ራሱ ማለት ነው ዮሐንስ በመሆን አንድ ላይ በመሆን እንዲሁም ዳግምም ማለት ነው ዳግምም አባቱን አሳጥቶታል ራሱ አቶ በኃይሉ ማለት ነውና እነዚህ ሁሉ ተሰብስበው አንድ ላይ በመሆን ማለት ነው ራሱ አቶ በኃይሉን መበቀል መቻል አለባቸው ብዬ ነው ማስበው። የሰላም ስቃይ የሳሚ ስቃይም እንዲሁም ደግሞ የብሌን ስቃይ እጅጉን በጣም ስለበዛ ከዚህ በኋላ እንግዲህ አሁን ላይ በዮሐንስ ምክንያት ምንም ነገር መድረስ የለበትም ብዬ አስባለሁ። እናንተም እስኪ ያላችሁን ሀሳብ አስተያየት ላይ በኮሜንት ላይ ማስቀመጥ ትችላላችሁ። ከዚህ በላይ እንግዲህ ብሌንም ሆነ እንዲሁም ደግሞ ሰላም በቃ እናትና ልጅ መሆናቸውን መታወቅ ግልጽ መሆን መቻል አለበት እንጂ ሌላ ችግር ውስጥ መግባት የለባቸውም። ሳሚም ብዙ ነገሮች አሳልፏል። እንግዲህ ከዚህ በላይም ሌላ ችግር ውስጥ ባይገባ ደስ ይላል ብዬ ነው ማስበው። እንግዲህ ወይዘሮ ሰላም የተናገረችው ነገር ነበር ማለት ነው። እንግዲህ ከዳግም ጋር በብዙ አይነት ነገሮችን ብሌን ተሳስራለች። ስለዚህ ሳሚ እባክን አንተን እንድትወድና አንተን እንድታፈቅር እንዳታደርጋት፣ ምክንያቱም እሷ እጅግ በጣም ትጨናነቃለች። በቃ ማንን ልምረጥ የሚለው ነገር ለራሷ እጅግ በጣም ስለምትወዛገብ ልጅ ደግሞ እንድትጨነቅብኝ በፍጹም አልፈልግም በማለት እንግዲህ ወይዘሮ ሰላም ለራሱ ለሳሚ ትነግረዋለች። ልጅ ነው ያልሽው በማለት እንግዲህ ሳሚም ይመልሳል ማለት ነው። በነገራችን ላይ ሳሚ ትክክለኛውን ነገር ያውቃል። ያው ሰላም ማለት ነው የብሌን እናት መሆኗን በደንብ ስለሚያውቅ ማለት ነው። አዎ እሷ ማለት እኮ ልክ እንደ ልጅ ነው የማያት በማለት እንግዲህ ራሷ ወይዘሮ ሰላም መልሳለች ማለት ነው። ሌላው እንግዲህ ቃል ነች። ቃል አሁንም ስራዋን እየሰራች ትገኛለች። ምክንያቱም ወይዘሮ ሰላም ያዘዘችውን ትዕዛዝ ከወይዘሮ ገነት ጋር በመሆን እያንዳንዱ ስራ በመስራት እንዲሁም ደግሞ እንደ ብሌን ማለት ነው ስርዓት ያላት ልጅ እንድትሆን እጅግ በጣም እየጣረች ትገኛለች። መስራት ያለባትን ነገር እንድትሰራ ወይዘሮ ገነትም እያስገደደቻት ትገኛለች። ካለዚያ ደግሞ ስልክ ደውልና ሁሉን ነገር ለሰላም እነግራታለሁ በማለት እንግዲህ እያስፈራራች ማለት ነው። እንዲሁም ቃልም ስራዋን እያሰራቻት ትገኛለች ማለት ነው። ሌላው እንግዲህ የወይዘሮ ገነት ጓደኛ የሆነችው ከዚህ በፊት አቶ በኃይሉን እገልሃለሁ በማለት እንግዲህ ሽጉጥ ደቀ የነበረችው የወይዘሮ ገነት ጓደኛ ማለት ነው። አሁን ላይ አቶ በኃይሉ አፍኖ ዟታል ማለት ነው። ያኔ እኮ ልትገሊ ነበረ፣ እኔን አቶ በኃይሉ ልትገሊ ሞክረሽ ነበረ በማለት እንግዲህ አፍኖ ዟት እያስጨነቃት ይገኛል ማለት ነው። በነገራችን ላይ ከዚህ በፊት ብዙ ስህተቶችን ብትሰራም ማለት ነው በመጨረሻም ግን እውነታውን ማለት ነው አውጣ እንዲሁም ደግሞ ወይዘሮ ገነትን ታድጋታለች ማለት ነው። ስለዚህ እሷን ብትሆን ምንም ነገር መድረስ የለባትም ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።